ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ለእናንተ ይሆናሉ ያልናቸውን ስፖርታዊ መረጃዎችን ነው እንግዲህ ይዘን እየቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ከሀገር ውስጥ እስከ ባህር ማዶ በርካታ መረጃዎችን ይዘን ቀርበናል። ትላንትና እንግዲህ በሲቢኢ የኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎችን እንመለከታለን። እንዲሁም ደግሞ ወደ ባህር ማዶ አቅንተን ደግሞ በአርሰናል በማንቸስተር ዩናይትድ በቼልሲ እንዲሁም በሌሎች ታላላቅ ክለቦች መካከል የተደረጉ መረጃዎችን የምናጋራቸውም ይሆናል። አሰልጣኝ ሩበን አሞሪም በትላንትናው ዕለት ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫም ሰጥተዋል። ነገ የሚደረግ የአመሻሽ 12 ሰዓት ተኩል ጨዋታ አለ በሲቲ ግራውንድ ኖቲንጋም ፎረስት ከማንቸስተር ዩናይትድ ጋር በሚያደርጉት ጨዋታ ላይ ነው እንግዲህ ሀሳባቸውን መስጠትም የቻሉት። እንዲሁም ደግሞ ሊሳንድሮ ማርቲኔዝ ከጉዳት መመለሱን ማረጋገጥም ችሏል። የኤሲኤል ጉዳት አጋጥሞት የነበረው ተጫዋች እንግዲህ በአሁኑ ሰዓት ላይ ብቁ መሆኑ ነው እየተገለጸ የሚገኘው። ከአርሰናል መረጃዎቻችን መካከል እንግዲህ አርሰናሎች ተከታታይ 6 ጨዋታዎችን ግብ ሳይቆጠርባቸው ማሸነፋቸውን ተከትሎ እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ መስራታቸው እየተገለጸም ይገኛል። በርካታ መረጃዎችን እንዲሁ እናነሳለን። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ትላንትናም የተደረጉ የሀገር ውስጥ ጨዋታዎች ነበሩ። በዚህም እንግዲህ ድሬዳዋ ከነማ ድል ማድረግም ችሏል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ድሬዳዋ ከመቀሌ ሰባ እንደርታ ጋር ያደረጉትን ጨዋታ 2-1 አሸንፈዋል። የድሬዳዋ ከነማን የማሸነፊያ ግቦች አቤል አሰበ እንዲሁም መሐመድ ኑር ናስር ማስቆጠር የቻሉ ሲሆን ለመቀሌ ሰባ እንደርታ ብቸኛዋን ግብ አረጋኝ ጴጥሮስ ማስቆጠርም ችሏል። ቀደም ብሎ በተደረገ ሌላ ጨዋታ አዳማ ከነማ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤትም አጠናቋል። ሌላኛው መረጃ እንግዲህ የኢትዮጵያ መድን ከውድድሩ ውጪ መሆኑም ችሏል። የኢትዮጵያን ወክሎ ለአፍሪካ ሻምፒዮንስ ሊግ ቅድመ ማጣሪያ የተሳተፈው የኢትዮጵያ መድን ወደ ቀጣዩ ዙር ሳያልፍም ቀርቷል። የሁለተኛ ዙር ማጣሪያ ጨዋታውን ከግብፁ ክለብ ፓልማሬስ ጋር ያደረገውን ጨዋታ የኢትዮጵያ መድን በድምር ውጤት 3-1 በሆነ ውጤትም ተሸንፏል። የኢትዮጵያ መድን የመጀመሪያ ጨዋታውን 1-1 አጠናቆ የነበረ ቢሆንም በመልሱ ጨዋታ 2-0 ተሸንፏል። የወቅቱ የአፍሪካ የሻምፒዮንስ ሊግ አሸናፊ ፒራሚድስ ወደ ውድድሩ ሩብ ድልድል ማለፋቸው ነው እየተገለጸም የሚገኘው። ከሀገር ውስጥ መረጃዎቻችን ስንጀምር ኢትዮጵያ ተጋጣሚዋን ዛሬ ታውቃለች። ለአፍሪካ ዋንጫ ለማለፍ የሚደረገውና ሀገራችን የምታስተናግደው የሴካፋ ከ17 ዓመት በታች ውድድር በዛሬው ዕለት በዩጋንዳ የምድብ ድልድልም ይወጣል። 10 ሀገራት በሚሳተፉበት ይህ ተጠባቂ ውድድር ከህዳር 6 እስከ 23 2018 ዓመተ ምህረት ድረስ በኢትዮጵያ አዘጋጅነትም ይደረጋል። ውድድሩ 10 ሀገራት በሁለት ምድብ ተከፍለው በአዲስ አበባ አበበ ቢቂላ ስቴዲየም እንዲሁም ደግሞ በድሬዳዋ ስቴዲየም ውድድራቸውን የሚያካሂዱም ይሆናል። ተካፋይ ሀገራት እነማን ናቸው የሚለውን ስንመለከት አዘጋጅ ሀገሯ ኢትዮጵያ ወይም ደግሞ ሀገራችን እንግዲህ ዋነኛዋ ስትሆን ዩጋንዳ፣ ሱዳን፣ ደቡብ ሱዳን፣ ቡሩንዲ፣ ታንዛኒያ፣ ሩዋንዳ፣ ሶማሊያና ኬንያ እንዲሁም ጅቡቲ በውድድሩ የሚካፈሉም ነው የሚሆኑት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በትላንትናው ዕለት በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመሩ ይፋዊ ዝግጅታቸውን መጀመራቸው ነው የተገለጸው። ሌላኛው ከሀገር ውስጥ የተገኘውን መረጃ ስንመለከት የኢትዮጵያ እግር ኳስ ፌዴሬሽን በትላንትናው ዕለት 17ኛ መደበኛ ጠቅላላ ጉባኤውን በአዲስ አበባ በማካሄድ ላይ ይገኝም ነበር። በጉባኤው የ2017 እቅድ አፈጻጸም ሪፖርት የቀረበ ሲሆን የበጀት ዓመቱ አጠቃላይ ገቢ ከ357 ሚሊዮን ብር በላይ መሆኑ ነው የተገለጸው። ለኢትዮጵያ ዋናው ብሔራዊ ቡድን ለሁለቱም ጾታ አጠቃላይ ለአህጉራዊ ሁኔታ ወይም ደግሞ ዓለም አቀፍ ውድድሮች 123 ሚሊዮን ብር በላይ ወጪ መደረጉም እንዲሁ ይፋ የተደረገ ሲሆን የብሔራዊ ቡድኑ ወጪ በዚህ ልክ ከፍ ያደረገው ደረጃውን የጠበቀ ስቴዲየም ባለመኖሩ መሆኑን የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራም አስረድተዋል። ችግሩ ዘንድሮ ይቀረፋል የሚል እምነት እንዳላቸው የገለጹት አቶ ኢሳያስ ጅራ ባህር ዳር እንዲሁም ደግሞ አዲስ አበባ ስቴዲየሞች ተስፋ አለን በማለትም ተናግሯል። አቶ ኢሳያስ ጅራ አክለውም መንግስት አዲስ አበባ ስቴዲየምን እስከ ሰኔ 30 ድረስ እንደሚያጠናቀቅ መጀመሪያ አስቀምጧል ሲልም ገልጿል። ባለኝ ተጨባጭ መረጃ መሰረት የባህር ዳር ስቴዲየም በ4 ወራት ወይም ይጠናቀቃል የሚል እምነት እንዳላቸው የገለጹ ሲሆን የካፍ ሰዎችን በቅርበት እየተከታተሉት እንደሆነ አቶ ኢሳያስ ጅራም ገልጿል። በሌላ በኩል ፕሬዝዳንቱ ድሬዳዋን በተመለከተ ሊመሰገን ይገባዋል፣ አንድ ተጫዋች በጭቃ የማይታይበትን በአመት ቀይሯል ሲሉ እንዲሁ መናገራቸው ነው የተመለከትነው። በብሔራዊ ቡድኖች በሁሉም መንገድ ፌል አድርገናል። ያጋጠመን ሽንፈቶች ሰው ፊት ቆመን ለማውራት እስከሚያስከፍረን ድረስ እጅግ በጣም አሳፋሪ ነበር ሲሉ አቶ ኢሳያስ ጅራም ተናግሯል። መረጃው ከጋዜጠኛ ኑራ ኢማም እንዲሁም ደግሞ ምስጋናው ታደሰ የተወሰደ መረጃዎች ናቸው።
ወደ ባህር ማዶ መረጃዎቻችን ስናልፍ እንግዲህ ዋና ዋና መረጃዎችን በማስቀደም እንጀምር። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋቾች እጩዎች ይፋም ተደርጓል። በእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ ተጫዋች እጩዎች 8ቱ ይፋም ሆኗል። በዚህ መሰረት እንግዲህ ማቲካሽ፣ ብሩኖ ጎማሬዝ፣ ኤርሊንግ ብሮት ሃላንድ፣ ጁኒየር ክሩፒ፣ ብሪያን ምቤሞ፣ ኖርዲ ሞሊኬ፣ ኢጎር ቲያጎ እንዲሁም ደግሞ ጁሊያን ቲምበር በእጩነት መቅረባቸው ነው የተገለጸው። በተመሳሳይ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኞች እጩዎችም ይፋም ተደርጓል። በዚህም መሰረት አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ለመጀመሪያ ጊዜ የወሩ ምርጥ እጩዎች ውስጥ የተካተተ አሰልጣኝ መሆኑም ችሏል። በአመት ውስጥ እንግዲህ ተከታታይ ድል ማስመዝገብ ያልቻሉት ማንቸስተር ዩናይትዶች በዚህ ወር ግን ተከታታይ ድሎችን ማስመዝገብ ችሏል። በእንግሊዝ ፕሪሚየር ሊግ ያለፉትን 3 ጨዋታዎች በወሩ ማሳካት መቻላቸውን ተከትሎ የወሩ ምርጥ እጩዎች ውስጥም የተካተቱ አሰልጣኞች ናቸው። ሌላኛው የሊጉ መሪ የሆነው አርሰናል ሚኬል አርቴታን ማስመረጥም ችሏል። አሰልጣኝ ሚኬል አርቴታ ያለ ግብ ነው እንግዲህ ማለትም ጎል ሳይቆጠረበት ነው እያንዳንዱ ጨዋታዎችን ማሸነፍ የቻለው። በእንግሊዝ ፕሪሚየር ሊግ ታሪክም እንግዲህ አዲስ ታሪክ መስራታቸው ነው የተገለጸው። ተከታታይ 6 ጨዋታዎችን ግብ ሳይቆጠርበት ማሸነፍ የቻለ ክለብ እንዲሁም ደግሞ አሰልጣኝ መሆኑም ችሏል አሰልጣኝ ሚኬል አርቴታ። ሌላኛው ሲሆኑ አሰልጣኝ አንዶኒ ኢራዮላም ከበርነማውዝ እንግዲህ የተካተቱ አሰልጣኞች ናቸው። አሰልጣኝ አንዶኒ ኢራዮላ ምንም እንኳን በዚህ አመት እንግዲህ ያልተገመተ እድል ወይም ደግሞ ተጠባቂ ባይሆንም በዚህ አመት በደረጃ ሁለተኛ ደረጃ ላይ መቀመጥም ችሏል። ይህም እንዲያስመሰግናቸው በወሩ ውስጥም እጩ እንዲሆኑም አድርጓቸዋል። አሰልጣኝ ኡናይ ኤምሬ በእጩነት የተካተቱ አራተኛው አሰልጣኞች ናቸው። ያለፉትን ተከታታይ 3 ጨዋታዎችን ማሸነፍም ችሏል። የሊጉ አጀማመር ላይ ሲንገዳገድ የነበረው አሰልጣኝ ኡናይ ኤምሬ በአስቶን ቪላ ቤት እንግዲህ ተከታታይ 3 ጨዋታዎችን በማሸነፍ በእጩነት የቀረቡም አሰልጣኞች ናቸው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ለመጀመሪያ ጊዜ የፕሪሚየር ሊግ የወሩ ምርጥ እጩዎች ውስጥ መካተት መቻሉንም እንዲሁ ነገርናችሁ። ግብ የማይቆጠርበትን አርሰናል ደግሞ እንመልከት። በአሰልጣኝ ሚኬል አርቴታ የሚመራው የሊጉ መሪ አርሰናል ግብ ሳይቆጠርበት ተከታታይ ድል ማስመዝገባቸውንም ቀጥለዋል። በትላንትናው በስቲያ ምሽቱ የካራባኦ ካፕ ሁለተኛ ግብ ጠባቂያቸውን ኬፓ አሪዛባላጋን ያስገቡት መድፈኞቹ ግብ ሳይቆጠርባቸው አሸንፈው መውጣትም ችሏል። አርሰናል በዘንድሮው የውድድር ዓመት ካደረጓቸው 14 ጨዋታዎች ውስጥ 11 መርሃ ግብሮች ላይ ግብ ሳይቆጠርባቸውም ወጥተዋል። መድፈኞቹ ባለፉት 6 ጨዋታዎችም ተከታታይ ድል ሲያስመዘግቡ ምንም ግብ አልተቆጠረባቸውም። የአሰልጣኝ ሚኬል አርቴታ ሰበሰብ ግብ የተቆጠረበት 3 ጎል ብቻ ናቸው በዚህ አመትም። ይህም እንግዲህ ምን ያህል የመከላከል አቅማቸው ጠንካራ እንደሆነ እያሳየም ይገኛል። አሰልጣኝ ሚኬል አርቴታ እንዲሁም አርሰናሎች በዚህ አመት እንግዲህ ተከታታይ 6 ጨዋታዎች ላይ በእንግሊዝ ፕሪሚየር ሊግ ጎል ሳይቆጠርባቸው ማሸነፋቸውን ተከትሎ በእንግሊዝ ፕሪሚየር ሊግ ታሪክ ተከታታይ 6 ጨዋታዎች ላይ ጎል ሳይቆጠርባቸው ማሸነፍ የቻሉ የመጀመሪያው ክለብ መሆንም ችሏል። አሁንም አዳዲስ ታሪኮችን በአሰልጣኝ ሚኬል አርቴታ ስር እየሰሩ ይገኛሉ። በዚህ አመት እንግዲህ ከሚጠበቁ የእንግሊዝ ፕሪሚየር ሊግን ያነሳሉ ተብሎ ከሚጠበቁ ክለቦች መካከል ግንባር ቀደሙ አርሰናል እንደሆነም አንዘንጋ። ከዚህ ጋር በተያያዘ እንግዲህ አርሰናል ዘንድሮ ከወጣበት ለየት ያለ አቀራረብ በዋናነት የሚታየው ለተጋጣሚዎቹ ይዞት የሚገባው አሰላለፍ ሮቴሽን ከመሆኑም በተጨማሪ የሚገጥማቸው ቡድን ክፍት ጨዋታ ተጫወቱም አልተጫወቱም ለማስቆጠር የሚጠቀሙበት መንገድ ከብዙዎች ዘንድ አድናቆትን እያስቻራቸው ይገኛል። ለመከላከሉ ቡድን በጨዋታ ካልተቆጠረ በቆመ ኳስ ያስቆጥራሉ። የተጋጣሚን ወሽመጥም እንዲሁ ይቆርጣሉ። ክፍተት ዋጋዎችን በመጠቀም እንግዲህ ወደ ማሸነፍ የሚቀጥሉ ክለብ መሆናቸውን ነው የተመለከተው። ግብ ማስቆጠር እንደሚችሉ ብዙ ማረጋገጫዎች አሉ። አይናችን እማኝ ካደረገን በርካታ እድሎችን እየፈጠረ የሚገኘው አርሰናል ከቆሙ ኳሶች እንዲሁም ከሴት ፒሶች ከተለያዩ አጋጣሚዎች እንግዲህ የሚያስቆጥር እንዲሁም ደግሞ ወሳኝ 3 ነጥብ ይዞ እንደሚወጣ እንግዲህ ባለፈው የክሪስታል ፓላስ ጨዋታው ላይ በእንግሊዝ ፕሪሚየር ሊግም እንዲሁ ማረጋገጥ መቻሉ ነው የተመለከትነው። ተከታታይ ጨዋታዎችን እያሸነፈ የሚገኘው አርሰናል የብራይተኑ አሰልጣኝ ፋቢያን ሃርዝለርም ይናገራሉ። ወደ ሩብ ፍጻሜ አለማለፋችን ከባድ ነው። ከአርሰናል ጋር ስትጫወት ብዙ የማግባት እድል አገኛለሁ ብለህ ማሰብ የለብም። ስለዚህ ያገኘውን አጋጣሚ ወደ ግብ መቀየርም ይጠበቅብሃል። ይህን ካደረክ ወደ ቀጣዩ ዙር ማለፍ ትችላለህ። እኛ ብዙ እድሎችን አግኝተናል፣ ግን ወደ ግብ መቀየር አልቻልንም እና መድፈኞቹ የመጀመሪያ ጎላቸውን በማስቆጠር ቀጡን። አስቀድመ ካላስቆጠርክ እዚህ ላይ ግብ ማስቆጠር እጅግ በጣም ከባድ ነው ሲል ነው ፋቢያን ሃርዝለር የተናገሩት። አርሰናል እጅግ በጣም ጠንካራ ክለብ ነው። አሁንም እያሳየን ይገኛል። በመውደቃችን እጅግ በጣም አዝነናል። ነገር ግን አርሰናል በእንደዚህ አይነት ሁኔታ መግጠም ለኛ ከባድም ይሆናል። ያገኘናቸውን አጋጣሚዎች መጠቀም አለብን ሲሉ የብራይተኑ አሰልጣኝ እንዲሁ መናገራቸው ነው የተመለከት ነው።
ኤንዞ ማሬስካ ተጫዋቾቻቸውን ሊቀጡ ነው። የቼልሲው አሰልጣኝ ኤንዞ ማሬስካ ተደጋጋሚ አላስፈላጊ ካርድ የሚመለከቱ ተጫዋቾቻቸውን ለመቅጣት ማሰባቸው ነው የተገለጸው። አሰልጣኙ ባለፈው ሳምንት ተጫዋቾቻቸውን ከመቅጣት ይልቅ ማስተማር እንደሚመርጡ ተናግረውም ነበር። ይሁን እንጂ ከትላንትና በስቲያ ጨዋታ በፊት ተጫዋቾቻቸውን አስጠንቅቄያቸዋለሁ ሲሉ አሰልጣኝ ኤንዞ ማሬስካ ተናግሯል። ራሱን መቆጣጠር የሚሳነው ተጫዋች ይቀጣል፣ ቀድሜ ተናገር ያሉት ኤንዞ ማሬስካ ስለዚህ ሊያም ዴላፕ ቅጣት ይጠበቅበታል ሲሉ እንዲሁ ከቀዩ በኋላ መናገርም ችሏል። ኤንዞ ማሬስካ ስለ ሊያም ዴላፕ ቀይ ካርድም ሲናገሩ እንግዲህ ትክክለኛ ውሳኔ ነው፣ የደደብ ጥፋት ነበር፣ ቀይ ካርዱም ይገባውም ነበር። በብራይተን እንዲሁም ደግሞ በማንቸስተር ዩናይትድ ላይ የወጡትን ቀይ ካርዶች መረዳት እችላለሁ፣ ነገር ግን ኖቲንጋም ፎረስት እንዲሁም ደግሞ ዛሬ ባደረግነው ላይ ይህ ማስወገድ እንችልም ነበር፣ ይህ የማይጠበቅ ነገር ነው፣ በዚህም የተጫዋች እንደሚቀጣ ላረጋግጥላቸው እወዳለሁ ሲሉ ኤንዞ ማሬስካ መናገራቸውንም በአጠቃላይ ተመለከትን። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ እንግዲህ ሊሳንድሮ ማርቲኔዝ ኖቲንጋሙ ጨዋታ አይደርስም ተብሏል። ማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔዝ ለኖቲንጋሙ ፎረስት ጨዋታ እንደማይደርስ አሰልጣኝ ሩበን አሞሪምም አሳውቋል። ሊሳንድሮ ማርቲኔዝ መጫወት ይፈልጋል፣ ነገር ግን ትክክለኛውን ጊዜ እንጠብቃለን፣ አብሮን ልምምድ ጀምሯል፣ ጥሩ ስራ እየሰራ ነው ሲሉ አሰልጣኙም ተናግሯል። በሌላ በኩል ሃሪ ማጉዌር ለጨዋታው መድረሱ አጠራጣሪ መሆኑን አሰልጣኙ ማረጋገጣቸው ነው የተገለጸው። አሰልጣኝ ሩበን አሞሪም በጣም የከበደኝ አመት ነበርም ሲሉ ስለዚህ ጨዋታም እንግዲህ አንዳንድ ሀሳብንም ገልጿል። የቀያዮቹ ሰይጣኖች ዋና አሰልጣኝ የሆኑት ሩበን አሞሪም የመጀመሪያ አመታቸው በጣም አስቸጋሪ እንደነበር ነው የገለጹት። ለኔ አስቸጋሪ ጊዜ ቢሆንም ብዙ ተመረበታለው የሚሉት አሰልጣኙ በመጥፎ ጊዜም ቢሆን ባመኑበት ነገር እንዴት መቆየት እንደሚቻል አሳይቻለሁ በማለትም ነው የገለጹት። እዚህ መሆን በህይወቴ ካሉኝ ትልቅ ክብሮች ውስጥ አንዱ ነው፣ እናም ለብዙ አመታት መቀጠል እፈልጋለሁ ሲል ዳግም መናገራቸውን ነው እንዲሁ ያረጋገጡት በትላንትናው ፕሬስ ኮንፈረንሳቸው ላይ። ከዚህ በፊት እንግዲህ ማንቸስተር ዩናይትድ ቤት ለ20 ተጨማሪ አመታት መቆየት እፈልጋለሁ ሲሉ መግለጻቸውን በዚህ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ገልጸውም ነበር። የኖቲንጋም ፎረስቱ አሰልጣኝ ሾን ዳይሽ ከዚህ በፊት በአንድ ፖድካስት የማንቸስተር ዩናይትድ አጫውት ተችተውም ነበር። በጉዳዩ ላይ ምላሽ የሰጡት አሰልጣኝ ሩበን አሞሪም ተንታኝ ሆነክ ጠንካራ ቃላትን ካልተናገርክ ማንም አይሰማህም በማለት በዛ ጊዜ ስለተናገሩት ነገርም አንስቷል። ስለዚህ እኔም ተንታኝ በሆን ልክ እንደነሱ ነበር የመሆነው ሲሉ አሰልጣኝ ሩበን አሞሪም ስለ ሾን ዳይሽም ተናግሯል። አሰልጣኝ ሾን ዳይሽ በወቅቱ በሰጡት አስተያየት እኔ በ4-4-2 አሰላለፍ ማንቸስተር ዩናይትድን ባሰለጠን አሞሪምን የበለጠ አጫውት አሸንፈዋለሁ ሲሉ እንዲሁ መናገራቸው ነው የተገለጸው። ምናልባት እውነት ሊሆን ይችላል ያሉት አሰልጣኝ ሩበን አሞሪም በምላሻቸው ነገር ግን ቅዳሜ እንደተናገርኩት ትንሽ ጊዜ የሚያስፈልገው ያጫውት መንገድ አለኝ ሲሉ እንዲሁ ተናግሯል። አሰልጣኝ ሩበን አሞሪም እንግዲህ ከቅዳሜ ወይም ከነገው ጨዋታ በፊት ጋዜጣዊ መግለጫ ሰጥተውም ነበር። ምን አስተያየታቸውን አነሱ የሚለውን ስንመለከት አሰልጣኝ ሩበን አሞሪም ስለ ኖቲንጋም ፎረስት የመጨረሻ ጨዋታቸውን የፖርቶን እንዲሁም ደግሞ የበርንማውዝን ጨዋታ ተመልክቻለሁ ሲሉም ገልጿል። ያጫውት ስታይላቸው ተመሳሳይ ነው፣ ምንም እንኳን የተለያዩ መገለጫዎች ቢኖራቸውም ሲሉ ገልጿል። እንደ ጊብስ ዋይት፣ ኤንደርሰን ደግሞ ውድሰን ኦዶይ ያሉ ጎበዝ ተጫዋቾች አላቸው። በጣም ምርጥ ተጫዋቾች ናቸው። ለመጫወት የምናገኛቸውን ክፍተቶች ከብራይተን የተለዩ ይሆናሉ። ያንን ክፍተት እንደማናገኝ ማሰብ መኖር አለበት ሲሉም ገልጸዋል። ከሜዳችን ውጪ የምንጫወትበት መንገድ መሻሻል አለበት። እያንዳንዱ ታክል ወሳኝም ይሆናል። ስለዚህ ከሜዳ ውጪ የተሻለ መሆንም አለብን። በጣም አስቸጋሪ ከሆነ ጨዋታውን ዝግጁ ነን ሲሉም ገልጿል። አሰልጣኝ ሩበን አሞሪም ሾን ዳይሽ ባለፈው ሲዝን 4-4-2 አሰላለፍ ብዙ ጨዋታውን ማሸነፍ ይችል እንደነበር ስለተናገረውም ነገር እንግዲህ መግለጻችንም ተመልክተናል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ስላሳለፋቸው የመጀመሪያ አመታትም ሲናገሩ በጣም ከባድ ነገር ነበር፣ በጣም ብዙ ተመሬበታለሁ፣ በተለይም ደግሞ ምንም ከባድ ጊዜ ላይ ብትሆን ባለህበት ጸንተህ መቆየትን ተመሬበታለሁ ሲሉም ገልጿል። በዚህ በመሆኔ ለኔ ትልቅ ክብር እንዲሁም ደግሞ ለብዙ አመታት መቆየት እፈልጋለሁ ሲሉም ተናግሯል። አሁን ላይ ያለው ሁኔታ ከ3 ሳምንታት በፊት ከነበረው የተለየ ነው፣ በዚህ መሆን ታላቅ ክብር ነው ሲሉም ገልጿል። ስለ ሊሳንድሮ ማርቲኔዝም ሲናገሩ እንግዲህ ሊቻ በኖቲንጋሙ ጨዋታ ላይ መጫወት ይፈልጋል፣ ነገር ግን አንፈቅድለትም፣ ጊዜ ይወስዳል ሲሉም ገልጸዋል። በልምምድ ብዙ ነገር ይሰጠናል፣ ያም ለኛ እጅግ በጣም ጥሩ ነው ሲሉ ነው ስለ ተጫዋቹ የተናገሩት። ስለ አማድና ብሪያን ምቤሞ ጥምረትም ሲናገሩ ተጫዋቾቹ ከቡድናቸው መለየታቸው ከባድ ነው፣ ምክንያቱም በልምምድ ሁኔታ በጨዋታዎች ላይ ጥሩ እየሰሩ ይገኛሉ ሲሉም ገልጿል። ሆኖም ሌሎች ተጫዋቾችን እኛ ለመርዳት እድልም ያገኛሉ ሲሉም ገልጿል። እኛ የሚፈልገው ያጫወት ስልትም እየተረዱ መጥቷል። ስለዚህ እሱን እያሻሻልን ከመጣን የባህሪ ለውጥን የቡድኑን ሀሳብ ወይም ደግሞ ሞመንተሙን አይቀይረውም ሲሉም ነው አሰልጣኙ መናገርም የቻሉት። ግን እስኪ በተቀሩት ጨዋታዎች አማድና ብሪያን ምን እናሰልፍ እንዲሁም ደግሞ አጠቃላይ እንመለከታቸዋለን ሲሉ አሰልጣኙ መናገራቸውን በትላንትናው ዕለት በፕሬስ ኮንፈረንሳቸው ያረጋገጡት ጉዳይም ነው።
ሊሳንድሮ ማርቲኔዝ ልምምድም ጀምሯል። የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔዝ ወደ ልምምድ መመለሱ ተገልጿል። አርጀንቲናዊ ተከላካይ ማርቲኔዝ ባለፈው አመት የካቲት ወር ላይ የኤሲኤል ጉዳት አጋጥሞት ለረጅም ጊዜ ከሜዳ መራቁ አይዘነጋም። ማርቲኔዝ በትላንትናው ዕለት የቡድኑ መደበኛ ልምምድ ላይ እንደተካፈለ ክለቡ ይፋም አድርጓል። ተጫዋቹ በቀጣይ መርሃ ግብሮች ላይ ለማንቸስተር ዩናይትድ ግልጋሎት መስጠት ይጀምራል ተብሎ እንደሚጠበቅ ነው የተገለጸው። ይህም እንግዲህ የማንቸስተር ዩናይትድ የመከላከል አቅሙን ከፍ ያደርጋል ተብሎ ይጠበቃል። በተለይም በአሰልጣኝ ሩበን አሞሪም ስር እንግዲህ የተጫዋች ምን ያህል ኮምፎርታብል እንደነበር ባለፈው አመት አንዳንድ ጨዋታዎች ላይ አሳይቶንም ነበር። ማንቸስተር ዩናይትዶች በዚህ ተጫዋች ምን ያህል እንደሚጠቀሙ በርካቶቹ ካሁኑ ግምታቸውን እያስቀመጡም ይገኛሉ። ዌስትሃም ዩናይትድ ጆሹዋ ዚርክዜን እንዲሁም ደግሞ ኮቢ ማይኖን ለማስፈረምም ጠይቀዋል። መዶሻዎቹ ሁለት የማንቸስተር ዩናይትድ ተጫዋቾች ኮቢ ማይኖን እንዲሁም ደግሞ ጆሹዋ ዚርክዜን ለማስፈረም መጠየቃቸው ነው የተገለጸው። ዌስትሃም ተጫዋቹን በጥር የዝውውር መስኮት በ6 ወር የውሰት ውል የግላቸው ለማድረግ ያላቸውን ፍላጎት ለማንቸስተር ዩናይትድም ገልጿል። ሆኖም ማንቸስተር ዩናይትድ በአሁኑ ሰዓትም አንዳችም ድርድር ለማድረግ ፈቃደኛ አለመሆኑ ነው የተመላከተው። ሩበን አሞሪም ሁለቱንም ተጫዋቾች እንዳይለቁ አመራሮችን አጥብቆ እየጠየቀ እንደሚገኝ ነው የተገለጸው። በአንጻሩ አንጄሎ ስቲለር በማንቸስተር ዩናይትድ ዝርዝር ውስጥ ከሚገኙ አማካዮች መካከል አንዱ መሆኑን ነው ፋብሪዚዮ ሮማኖ እየጠበቀም የሚገኘው። ይህ በጀርመን የሚገኘው አንጄሎ ስቲለር በማንቸስተር ዩናይትድ ራዳር ውስጥ ይገኛል ሲል እንዲሁ ተረጋግጧል። አንዳንድ ስታቲስቲክሶችን ደግሞ በማንቸስተር ዩናይትድ ቤት እንመልከት። ከቋሚ 11 በርካታ የግል ስህተቶችን የፈጸሙት ሉክ ሾው እንዲሁም ደግሞ ብሩኖ ፈርናንዴዝ ናቸው። በማንቸስተር ዩናይትድ ቤት አልታይ ባይንደር 6 ጨዋታዎችን ቋሚ ሆኖ ጀምሮ 4 ጎል የሚሆኑ ስህተቶችንም ፈጽሟል። ሊሳንድሮ የተመለሰ የሚገኝ ተጫዋች ነው። በዚህም የተነሳ ምናልባትም እንግዲህ ሉክ ሾው ቦታውን ምናልባት ለሊሳንድሮ ማርቲኔዝ ሂደት ውስጥ እንግዲህ ሊያስረክብ የሚችልበት እድል እንዳለ ተገልጿል። ብሩኖ ፈርናንዴዝ በአንጻሩ በማጥቃቱ ላይ ጠንካራ ቢሆንም መከላከሉ ላይ ድክመት ስላለበት እነዚህ ነገሮች ይቀርፋል ተብሎ እንደሚጠበቅ ነው አንዳንድ መረጃዎችም የሚያሳዩት። ኮቢ ማይኖ እንዲሁም ደግሞ ኡጋርቴም ልክ እንዳልሆኑ ቁጥሮች ያሳዩናል። አሞሪም ከ60ኛው ደቂቃ በኋላ አይደን ሄቨን እንዲሁም ደግሞ ዩሴር ማዝሬንና ፍሬድሪክስንን ለመሳሰሉ ተጫዋቾች በመሀል ሜዳው ላይ እድል ሊሰጥ እንደሚችል ነው አንዳንድ መረጃዎች በጋዜጣ ላይ እያስነበበን የሚገኘው። እስካሁን በተደረገው 9 ጨዋታዎች ከክፍት ጨዋታዎች ያስተናገዱት ሙከራዎች 89%ቱ በተጫዋቾች ስህተት ወይም ደግሞ የቦታ አያያዝ፣ ኳስ የማቀበል እንዲሁም ደግሞ ኳስ የመቆጣጠር ችግሮች የተነሳ ሲሆን 11%ቱ ሙከራዎች በሲስተሙ የተነሳ የተደረጉ መሆናቸውን መረጃውን የስቴቫን ዴቭ እያስመለከተን ይገኛል። ይህን ክፍል ትተን አጠቃላይ ካስተዋልን ነገር ግን 96% ሙከራዎች በግለሰቦች ስህተት ሲስተሙን በአግባቡ ባለመመዘን በሰሩት ግላይ ስህተቶች የማስተናገድ መሆናቸውን ነው እንዲሁ ስታቲክሳቸው እየገለጸ የሚገኘው። ይህም እንግዲህ ምን ያህል በተጫዋቾች ስህተት እንጂ በሲስተሙ ስህተት እንዳልሆነ ይህ ያስረዳል ሲል ነው ስቴቫን ዴቭ ይዞት የወጣው መረጃም እያሳየ የሚገኘው። በአሰልጣኝ ሩበን አሞሪም ስር ማንቸስተር ዩናይትድ በአሁኑ ሰዓት ላይ እየተሻሻለም ይገኛል። ይህም የሲስተሙ ችግር ወይም ደግሞ የሲስተሙ እንደ አዲስ መዋቀር ሳይሆን የተጫዋቾቹ ከዚህ በፊት የሚሰሩትን ስህተቶች በአሁኑ ሰዓት ላይ እያረሙ መገኘታቸው ነው ሲል ገልጾታል። ጄሰን ዊልኮክ ይህ በማንቸስተር ዩናይትድ ቤት ትልቅ ቦታ የሚሰጠው የስፖርቲንግ ዳይሬክተር ሰውዬ እንግዲህ አንዳንድ ሀሳቦችን አንስቶ ነበር። ከብሬንትፎርድ ጋር ስንጫወት ባሳየነው ብቃት እጅጉን አዝነን ነበር ሲል ይናገራል። ነገር ግን በሌሎች ጨዋታዎች ጥሩ የሆነ ነገር ሜዳ ላይ ማሳየታችንን ችለናል። እናም ባለንበት መንገድ ልንቀጥል ይገባል ሲል ይናገራል። አዳዲሶቹ ፈራሚዎቻችን ቡድናችን በፍጥነት መላመድ ችለዋል። ብሪያን ምቤሞ እንዲሁም ማቲያስ ኩኛ ከፕሪሚየር ሊግ ክለቦች ነው የመጡት። ሊጉንም ጠንቅቀው ስለሚያውቁት ለመላመድ ጊዜ አልወሰደባቸውም ሲል እንዲሁ ማረጋገጥም ይችላል። ቤንጃሚን ሴስኮ ወይም ደግሞ ሴሌ ላመንስን ቡድናችን በዚህ ፍጥነት በመላመዳቸው እጅግ በጣም ደስተኞች ነን። እኛ ምንጊዜም ተስፈኞች ነን። በትክክለኛው መንገድ ላይ እንደምንገኝ እናውቃለን። ያለ ጥርጥር በጉዟችን ላይ እንቅፋቶች ያጋጥሙናል። እነዚህን እንቅፋቶች በጋራ እንፋለማቸዋለን። ተጫዋቾች ለዚህ ትልቅ ክለብ በመጫወታቸው እጅጉን ደስተኞች ነን። እናም እነርሱም በልምምድ ላይ ያላቸውን መግባባት እንዲሁም ደግሞ ግንኙነት እጅጉን አስደናቂ መሆኑን ተመልክቻለሁ። 3 ተከታታይ የሊግ ድሎችን ማስመዝገብ ችለናል። በቀጣዩ ጨዋታም በማሸነፍ የድል ጉዟችንን ወደ 4 ከፍ ማድረግም አለብን። ይህ ትልቅ ክለብ ነው። ወደሚገባው ቦታ ለመመለስ ከፈለግን ሁልጊዜም ቢሆን የተሻለ ነገር መፈለግም አለብን። ቡድናችን በፕሪሚየር ሊጉ እንዲሁም ደግሞ ሻምፒየንስ ሊጉ ላይ ተፎካካሪ እንዲሆን ማስቻል ያሉብንን ነገሮች እንዳሉም እናውቃለን ሲል ይናገራል። ገንዘባችንን በትክክለኛው ተጫዋቾች ላይ ኢንቨስት ልናደርግም ይገባል። ታዳጊዎችን መዘንጋት የለብንም። ለእነርሱም ተገቢውን ድጋፍ ማድረግ ይሉንብናል ሲል ጄሰን ዊልኮክስ የተናገረ ሲሆን ጄሰን ዊልኮክስ ስለ 3ቱ ተከታታይ የሊግ ድል እንዲህ በማለትም ተናግሮም ነበር። ይህንን ማስቀጠል አለብን። ስናሸነፍ በጣም መኩራራት የለብንም። ስንሸነፍም በአንድ ሞራላችን ሊወድቅና ተስፋ ልንቆርጥ አይገባም። በእድገት ላይ መሆናችንን እናውቃለን። በየሳምንቱ መጨረሻ ላይ ከባድ ጨዋታ ይኖረናል። አሰልጣኝ ሩበን አሞሪም እንዲሁም ልጆቹ በሚገባ ይዘጋጃሉ። በኖቲንጋም ፎረስት ምን እንደሚገጥመን እናውቃለን።
እናውቃለን። አዲስ አሰልጣኝ ቀይሯል እናም ጥሩ የቡድን ስብስብም አላቸው ያንን ባለፈው አመት አይተናል ሲልም ገልጿል። ለኛ በጣም ከባድ ጨዋታ ይሆናል ሲል ነው እንዲሁ አጽንኦት ገልጾ መናገርም የቻለው። በወቅታዊ አቋማችን ደስተኞች ነን ሲልም እንዲሁ ቀጥሏል። መሻሻል እንዳለብን እናውቃለን እናም እንደምታውቁት ተጫዋቾች አይረኩም፣ ሩበንም ደስተኛም አይሆንም፣ እኔም በጭራሽ ደስተኛም አልሆንም። ተፈጥሯችንም እንደዛ ነው። ሁሌ ለመሻሻል እንማትራለን። በማንቸስተር ዩናይትድ የሚሰራ ማንኛውም ግለሰብ አስተሳሰቡ እንዲህ ሊሆንም ይገባል። ሆኗልም በቃ አሁን ላይ እየሰራን በሚገኝበት በዚህ ጥራትና መስፈርት መቀጠል አለብን ሲል ነው ጄሰን ዊልኮክ እየገለጸ የሚገኘው። ከአሁን በኋላም የምንገዛቸው በርካታ ተጫዋቾች ሊኖሩ ይገባል። ነገር ግን ተጫዋቾችን የምንመዝነው ከአካላዊ ብቃት እንዲሁም ደግሞ ከአቋም ደረጃ ብቻም አይደለም፣ የግል ባህሪያቸውንም እንዲሁ እናጠናለን። ለማንቸስተር ዩናይትድ ይሆናል የሚለው ካሁን በኋላም የምንገዛም ይሆናል። እንዲሁ ማንቸስተር ዩናይትድ በለውጥ ጎዳና ላይ ይገኛል። በሚቀጥሉት ጊዜያትም በትልቅ ደረጃ እንደምንመለከተው እርግጠኞች ነን። በየአመቱ በቻምፒየንስ ሊግ መሳተፍ እንፈልጋለን፣ በቶፕ 4 ውስጥም መጨረስ እንፈልጋለን ሲል ጄሰን ዊልኮክ ትላንትና ሰፋ ያለ ጋዜጣን መግለጫም ሰጥቷል። ፔፕ ጋርዲዮላም ይናገራሉ ስለ ኒኮ ጎንዛሌዝ። በመከላከል ብዙ ረድቶናል። በመከላከል ረገድ የመከላከል ባህሪ የሌላቸው እጅግ በጣም ብዙ ተጫዋቾች አሉን። በተለይም ኳሱን በተመለከተ በትክክለኛው ቦታ ላይ በተሻለ ሁኔታ ሲንቀሳቀስ ቦታዎችን የት እንደሚገኙ ያውቃል። የበለጠ እጅግ በጣም ብሉ ነው። እሱ በጣም ወጣት ተጫዋች ነው፣ ጥሩ ሰው ነው። እንዲህ አይነት የእግር ኳስ ተጫዋቾች በሚያስደንቁ ሁኔታ ሊሰነጥኑ የሚችሉበት ልዩ ጥቅም አላቸው። በጣም ደስተኞች ነን። ይህ ተጫዋች እጅግ በጣም በአሁኑ ሰዓት ላይ እየጠቀመን ከሚገኙ ተጫዋቾች አንደኛው ነው ሲሉ ነው እንዲሁ የገለጹት። የአምናው የሊጉ ሻምፒዮን ሊቨርፑል ተከታታይ ሽንፈትን ያስተናገደ ሲገኝ በሜዳው ተሸንፎ ከካራባኦ ካፕ ውጪ መሆኑም ችሏል። አሰልጣኙ በተለይም በምሽቱ ጨዋታ 15 ተጫዋቾቻቸው ብቻ ዝግጁ እንደነበሩ ሲያሳውቁ ከብሬንትፎርድ ሽንፈት 10 ተጫዋቾች ቀይረው ወደ ሜዳ መግባትም ችሏል። አሰልጣኝ አርኔ ስሎት ፓላስን ባለፉት ጨዋታ ማሸነፍ ሲከብዳቸው በ80 ቀናት ውስጥ በክሪስታል ፓላስ ሶስተኛ ሽንፈታቸው መሆናቸውንም ተመልክተናል። ሊቨርፑል በቀጣይ ማንን ያገኛል የሚለውን ስንመለከት በአንፊልድ አስቶን ቪላንም ያስተናግዳል። አስቶን ቪላ ተከታታይ አራተኛ ድሉን እንግዲህ በካራባኦ ካፕ ማስመዝገብም ችሏል። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ተከታታይ 3 ድሎችን ማስመዝገብ እየቻለ ሲሆን እንዲሁም በሜዳውና በደጋፊዎች ፊት በቪላ ፓርክ እንግዲህ ማንቸስተር ሲቲን ማሸነፉንም ተመልክተንም ነበር። ይህም ምናልባት በአንፊልድ ሌላኛው ከባድ ጨዋታ ሊሆን ይችላል። ከዛም በኋላ እንግዲህ በአንፊልድ እንዲሁ በአውሮፓ ቻምፒየንስ ሊግ በርካታ ዋንጫዎች መያዝ የቻለውን ሪያል ማድሪድን በሊጉ አጋማሽ እንግዲህ የሚያገኙም ይሆናሉ። ከዛም በኢታድ ማንቸስተር ሲቲ ጋር የሚገጥሙም ይሆናሉ። ይሄ ተከታታይ ጨዋታ እንግዲህ ለሊቨርፑል ምን ያህል ከባድ እንደሆነም እየተገለጸ ነው የሚገኙት። ከካራባኦ ካፕ ሽንፈቱ በኋላ አሰልጣኝ አርኔ ስሎት የተለያዩ ሀሳባቸውንም አንስተውም ነበር። የተሸነፍንባቸው ምክንያቶች አሉ እናም የትኛውንም መምረጥም እችላለሁ፣ ነገር ግን እውነታው ከ6 ጨዋታዎች 5ቱን የተሸነፍነው ብዙ ምክንያት የለውም። የትኛውም ምክንያት ለተሸነፍንባቸው ጨዋታዎች ቀላል አያደርገውም። ባለፈው ጥቂት ሳምንታት ከ2 ቀን በኋላ ጨዋታዎችን ለመጫወት ተገደንም ነበር ሲሉም ይናገራሉ። ከፊታችን ያለው ሳምንት ለክለቡ እንዲሁም ለሁሉም ትልቅ ሳምንት ነው። በተቻለ መጠን ብዙ ጨዋታዎች ብዙ እንዲሆኑ እንፈልጋለን። ምክንያቱም በማታው ጨዋታ ላይ የዚያን የገባ ነው አሰላለፍ መመልከት ትችላላችሁ። ባለፈው ሳምንት የተጫወቱ ተጫዋቾቻችን ነበር ያሳረፍኩት። ስለዚህ እነሱን ሳታሳርፉ እንደዚህ አይነት አሰላለፍ ይመጣል። ይህ የሚያሳየው ጉዳት እያስቸገረን እንደሆነ ሲሆን ቀጣይ ትልቅ ሳምንት ስለሆነም ይህ አሰላለፍ ለኔ ትክክለኛው ነው ብዬም አስቤ ነው ያስገባውት እናም አምኜበታለሁ ሲሉም ይገልጻሉ። ይህ ክለብ በካራባኦ ካፕ ለታዳጊዎች የመጫወቻ ጊዜ የሚሰጥም ክለብ ነው። ሰዎች እንደሚያስቡት የቡድን ስብስባችን ትልቅ አይደለም፣ በዚህ ብንመለከተው እየተቀየረ ነገር የለም ሲሉም ነው የገለጹት። አርኔ ስሎት ይቀጥሉና በወጣውት አሰላለፍ ላይ ለኔ ሳስበው ትክክለኛ ነገርም ይመስለኛል። እናም ያን ሀሳብ አልቀይረውም። ከጨዋታ በኋላ ሀሳቤንም አልቀየርኩም፣ ምክንያቱም የመጀመሪያው ቡድን ክሪስታል ፓላስን ለማሸነፍ ሲቸገሩም ተመልክቻለሁ ሲሉ ነው የገለጹት። ጨዋታው ማሸነፍ እጅግ ቀፋፊ ነገር ነው። በተለይም ጨዋታውን መሸነፍ እጅግ በጣም ቀፋፊ ነገር ነው። በተለይም ደግሞ ከውድድር መድረክ የሚያሰናብተህ ከሆነ ያበሳጫል። ሆኖም ግን ባለፈው ውድድር ዓመት በዚሁ ተመሳሳይ ዙር ላይ ተመሳሳይ አሰላለፍ ነበር ይዤ የገባሁት ከ6 እንዲሁም ደግሞ 5 ከ7 ወይም ደግሞ 6 ጨዋታዎች የተሸነፍነባቸው ምክንያቶች ብዙ ናቸው። ይህ ያህል የተሸነፍነው ጨዋታዎች አምኖ መቀበልም ይከብዳል ሲሉም ገልጿል። በዚህ አቋም ላይ ካለ ለሊቨርፑል የምትጫወት ከሆነ ወይም ደግሞ የምታሰለጥን ከሆነ ጫናው ሁሌም አለ። ከሽንፈቱ በኋላ ጫናው የተቀየረ አይመስለኝም ሲሉም ገልጿል። የማንቸስተር ሲቲን አሰላለፍ ተመልክቼ ነበር። እናም ያለፈው ጨዋታ ላይ የተጫወቱ ተጫዋቾች ለአሰላለፍም ሆነው ግን ጠንካራ አሰላለፍም ይመስል ነበር። ቼልሲዎች ከፈለገ ስቲቫውን ማስገባት ይችላል። 2 ቅያሬዎች ካደረኩኝ በኋላ 6 ታዳጊዎችም ነበሩኝ ሲልም ይገልጻል። ከብሬንትፎርድ ጋር ያደረግነው ጨዋታ ብቃት ስንመለከት ፍራንክፈርተን ከተጫወትንበት ከ2 ቀናት በኋላ እንደ ምሳሌነት አድርጌዋለሁ።
በ7 ቀናት ውስጥ 3 ጨዋታዎችን መጫወት ያቃታቸው ቡድኖች ውስጥ እየተመለከትን እንገኛለን። የሰበብ ላይ ሆን ይችላል፣ ነገር ግን ድካም እየፈጠረም ይገኛል። በዚህም የተነሳ ታዳጊዎችን መምረጥ እንፈልግም ነበር። ይህ ትክክለኛ የራሴ ውሳኔ ነው። ምንም እንኳን ከዚህ ሊግ ወይም ደግሞ ከካራቦ ካፑ ብንሰናበትም አሁንም ቢሆን ይህን ነገር ማሻሻል ይጠበቅብናል። በተለይም ካለፉ 6 ጨዋታዎች ተከታታይ 5 ሽንፈቶች ማስተናገዳችን ይህ እጅግ በጣም ያበሳጫል ሲሉም ገልጿል። አንድ ጨዋታ ብቻ ነው በአውሮፓ ቻምፒየንስ ሊግ እንግዲህ ከሜዳቸው ውጪ ኢንትራንክ ፍራንክፈርትን ማሸነፍ የቻሉት አሰልጣኝ አርኔ ስሎት እንዲሁም ሊቨርፑሎች አሰልጣኝ ዣቪ አሎንሶ በቪኒሲየስ ጁኒየር የይቅርታ መልእክት እጅግ ደስተኛ መሆናቸው ተገልጿል። አሰልጣኙ ከቀናት በፊት በተከናወነው የኤል ክላሲኮ ጨዋታ ላይ ከተፈጠረው ነገር በኋላ ቪኒሲየስ ባሳየው ብስጭት እጅጉን ተደንቀውም ነበር። ከዚህ በተጨማሪ አሁን ላይ በአሰልጣኙ እንዲሁም ደግሞ በቪኒሲየስ መካከል ያለው ግንኙነት የተረጋጋ መሆኑ ነው እየተገለጸ የሚገኘው። የስፔኑ ጋዜጣ ይዞት እንደወጣው ከሆነ እንግዲህ እነዚህ ሁለቱ ሰዎች ማለትም አሰልጣኙና ተጫዋቹ በአሁኑ ሰዓት ላይ ስምምነት ላይም ደርሷል። ቪኒሲየስ ጁኒየርም ይቅርታ መጠየቁ ነው የታወቀው። ሪያል ማድሪዶች አሁንም ቢሆን እንግዲህ ቪኒሲየስ ጁኒየርን እንደማይሸጡት ወይም ደግሞ እንደማይለቁት እያረጋገጡ ይገኛሉ። በተለይም በኤል ክላሲኮ ጨዋታ ላይ ያንን ባህሪ ማሳየቱን ተከትሎ በርካታ ክለቦች የዚህ ተጫዋች ፈላጊ ሆነው ብቅ ብለው ነበር። ከእንግሊዝ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑልን የመሳሰሉ ክለቦች ፈላጊ ሆነው ብቅ ብለው ነበር። እንዲሁም ደግሞ እንደ ባየር ሙኒክ፣ ፔዤ የመሳሰሉ ክለቦች የዚህ ተጫዋች ፈላጊ ሆነው ብቅ የሚሉም ተጫዋቹ አሁንም ቢሆን በሪያል ማድሪድ የመቆየት ከፍተኛ ፍላጎት እንዳለውም ገልጿል። ምንም እንኳን በዛ ጨዋታ ላይ ስሜታዊ ቢሆንም አሁንም ራሱን አረጋግቶ በሪያል ማድሪድ መቆየት ከፍተኛ ፍላጎትም አለው። ቼልሲ የኤፍኤ ካፕ ቡድን ነው ሲሉ ፖል ሜርሰር ይናገራሉ። በተንታኝነት እያገለገሉ የሚገኙት የቀድሞ ተጫዋች ፖል ሜርሰን ቼልሲ በወጣት ቡድን ሊጉን ማሸነፍ አይችልም በማለትም ነው የተናገሩት። ፖል ሜርሰን አክሎም ቼልሲ እየተከተለ የሚገኘው የዝውውር መንገድ ለፕሪሚየር ሊግ ዋንጫ አያበቃውም ሲሉም ገልጿል። ቼልሲ ወጥነት የጎደለው ወጣት ቡድን ነው፣ የትንሽ ውድድር ቡድን ነው ሲሉ ፖል ሜርሰን መናገራቸው ነው በትላንትናው ዕለት ያረጋገጡት። ቡድኑ ባለፈው ዓመት ዋንጫን አንስቷል፣ በዚህ ዓመት ማንሳት ይችላል የሚለው ፖል ሜርሰን ነገር ግን በዚህ ወጣት ቡድን ፕሪሚየር ሊጉን ማሸነፍ አትችልም ሲሉም አረጋግጧል። አሁን ላይ ክለቡ እየተከተለ የሚገኘው እቅድ ወጣት ተጫዋቾችን ማስፈረም ነው። ነገር ግን ያ እቅድ የፕሪሚየር ሊግ ዋንጫን አሸናፊ አያደርገውም ሲሉ ፖል ሜርሰንም ይናገራሉ። የሲቲ የወሩ ምርጥ ተጫዋች ማን ይሆናል የሚለውን ደግሞ እንመልከት። ማንቸስተር ሲቲ የወራ ጥቅምት የወሩ ምርጥ ተጫዋች 3 እጩዎች ይፋም ተደርጓል። በዚህ መሰረት በዚህ ዓመት ድንቅ እንቅስቃሴን እያሳየ የሚገኘው ኤርሊንግ ብሮት ሃላንድ በአማካይ ቦታ ላይ እያገዛቸው የሚገኘው በተለይም የሮድሪጎ አለመኖሩም ተከትሎ እንግዲህ ኒኮ ጎንዛሌስ በዛ ቦታ ላይ ድንቅ ብቃቱን እያሳየ ይገኛል። ሁለተኛው ተመራጭ እሱ ሲሆን ማቲያስ ኑኔዝ በእጩነት ሌላኛው የቀረበ የማንቸስተር ሲቲ ተጫዋችም ነው። እንዲሁ በተመሳሳይ የማድሪድ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ዣቪ አሎንሶ የሚሰለጥነው ሪያል ማድሪድ የወራ ጥቅምት የወሩ ምርጥ ተጫዋቾቻቸውን ይፋም አድርገዋል። በዚህ መሰረት ቱርኪያዊ የመሃል ሜዳ ተጫዋች የሆነው አርዳ ጉለር የወሩ ምርጥ ተጫዋች በመሆን መመረጥም ችሏል። አርዳ ጉለር በወሩ ባደረጋቸው ጨዋታዎች አንድ ለግብ የሆነ ኳስ አመቻችቶም አቀብሏል። ባለፉት 2 ወራት ኪሊያን ምባፔ የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ መሸለሙንም እንዲሁ እናስታውሳለን። ዣቪ አሎንሶ ምን ሊቀይሩ አስበዋል የሚሉ አንዳንድ ትንታኔዎች እየወጡም ይገኛሉ። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ በአውሮፓ ሻምፒዮንስ ሊግ ጨዋታዎች ወቅት አንዳንድ ለውጦችን ለማድረግ ማሰባቸው ነው የተገለጸው። አሰልጣኝ ዣቪ አሎንሶ አሰልጣኝ ጆዜ ሞሪኒዮ በሪያል ማድሪድ እያሉ እየከተሉ የነበረውን መንገድ ለመከተል እያሰቡ መሆኑም ተገልጿል። ይህንንም ተከትለው ሪያል ማድሪድ ከሊቨርፑል ጨዋታ በፊት በአንፊልድ ስቴዲየም ልምምድ እንደሚያደርጉ ማርካም ነው የዘገበው። ሎስ ብላንኮቹ ልምምዳቸውን ስፔን ባላቤስ አድርገው ወደ እንግሊዝ እንደሚያቀኑ ነው እየተገለጸ የሚገኘው። አሰልጣኝ ጆዜ ሞሪኒዮ ከጨዋታ በፊት በሚያጋጥማቸው ስቴዲየሞች ልምምድ የሚያደርጉ ብቸኛው አሰልጣኞችም ነበሩ። ይህንንም ለመከተል እንዳሰቡ መረጃዎች በስፋትም አሁን ላይ እየወጡም ይገኛሉ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከፒርስ ሞርጋን ጋር ሊገናኝ እንደሆነ መረጃዎች ያሳያሉ። ፖርቹጋላዊው የፊት መስመር ተጫዋች የሆነው ክርስቲያኖ ሮናልዶ ቀጣይ ሳምንት ቃለ ምልልስ እንደሚያደርግ ነው የተገለጸው። ክርስቲያኖ ሮናልዶ ከታዋቂው እንግሊዛዊ ጋዜጠኛ ፒርስ ሞርጋን ጋር ቃለ ምልልስ እንደሚያደርግ ጋዜጣውም አሳውቋል። ስፖርታዊ ቃለ መጠይቆችን በማድረግ የሚታወቀው ፒርስ ሞርጋን ከክርስቲያኖ ሮናልዶ ጋር የቅርብ ግንኙነትም አላቸው። ማንቸስተር ዩናይትድን ሲለቅ ከጋዜጠኛው ጋር መነጋገሪያ የሆነ ቃለ መመለስ የነበረው ክርስቲያኖ ሮናልዶ አሁን ትልቅ ጉዳዮች እንደሚኖሩ እንደሚጠበቅም ነው የተገለጸው። ጁቬንቱስ በይፋ አሰልጣኝም ሾሟል። የጣሊያን ሴሪያው ክለብ ጁቬንቱስ ወይም አሮጊቶቹ አዲስ አሰልጣኝ በኃላፊነትም ሾመዋል። ጣሊያናዊው አሰልጣኝ ሉቺያኖ ስፓሌቲ ጁቬንቱስን በኃላፊነትም መረከብም ችሏል። አሰልጣኝ ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ያለ ስራ ይገኙም ነበር። አሰልጣኙ ጁቬንቱስን እስከ ውድድር አመቱ መጨረሻ ድረስ ለመምራት
ፊርማቸውን ማኖራቸው ነው የተገለጸው። ጁቬንቱሶች ለሻምፒዮንስ ሊግ የሚያልፍ ከሆነ የአሰልጣኙ ውል ለ1 ዓመት እንደሚራዘም እንዲሁ መረጃዎችም ያረጋግጣሉ።